ወላሂ እዚህ ምድር ላይ እንደዚህ ግሰውዬ ቆሻሻና አሳማ አላየሁም ማለት ነው። ይሄ ቆሻሻ አሳማ የዛሬ 4 ዓመት የተለቀቀ ቪዲዮ አንጥቶ ልክ ለሱ መልስ እንደተሰጠ አድርጎ ለኡስታዝ በድሩ ሁሴን መልስ ሰጣለሁ በሚል በዚህ ቪዲዮ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲዘልፍ ነበረ። ቪዲዮውን እንመልከትና የዛሬ 4 ዓመት የተሰጠው ለማን ነው የሚለውን አብራራላችኋለሁ። ኡስታዝ በድሩ ሁሴን በርግጥ ላንተም ከዚህ በላይ ይገባሃል። ይሄ መልሱ ለሌላ ሰው ነው የተሰጠው፣ ግን ከዚህ በላይ ይገባሃል። ምክንያቱም አንተ ማለት ከርከሮ አሳማ የተረገምክ ነህ ማለት ነው። ይሄንን ቪዲዮ ስትሰሙ የሚያለቅስ ኢሞጅ አታስቀምጠው ኮሜንት ላይ፣ ዩቲዩብ አይፈቅድም። ማድረግ ያለባችሁ ሰላዋት ነው። ከዛ በኋላ እዚህ አሳማ ላይ እርግማን አውርዱበት፣ እርገሙት። በቃ ይሄን ነው ማድረግ ያለብን። ይሄ ፎይ ባልጮምላቅ አለ ሶ ነኝ ይሄንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሰይጣን እንደሸና የሚናገር ምንድነው? ይሄንን እንዴት ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር በዋሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮኩምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ብለህ መለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ብታውቃቸው ኖሮ ባከበርካቸው ነበር። ብታውቃቸው ኖሮ በተከተልካቸው ነበር። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ፣ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ፣ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ማንም ተነስቶ የሚነካቸው ነቢይ አይደሉም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። አውሮፓ ዴንማርክ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብህ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። አላህ ሱብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላህ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። አሽረፈል ኸልቅን ያላቃቸው አላህ ነው። የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃል። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሃችን በላይ ናቸው። ለኛ ብርሃናችን ናቸው።
ያለሳቸው ጨለማ ውስጥ ነበርን። ያለሳቸው ጨካኞች ነበርን። ያለሳቸው ሰው መሆን አንችልም። ያለሳቸው የመኖርን ግብ አናቅም። ያለሳቸው የሕይወትን ጣዕም ማጣጣም አንችልም። ማን ነው ዝቅ የሚያደርጋቸው? ዝቅ ያልነው እኛ ነን። የረከስነው የተዋረድነው ዝቅ የተደረግነው እኛ ነን። ተከታዮቻቸው ዝቅ በማለታችን አንድ ተራ ሰው በአደባባይ እንዲህ አይነት ክፉ ንግግር ሊናገር ቻለ። አስጠነቅቅሃለሁ ግን አልፈራህማ። እመክርሃለሁ ግን ምክርን አልቀበልማ። እኒህን ታላቅ ነቢይ አትንካ። ትልቅ አይደለም። ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንደ አላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል። ለምን? ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል። ዱዳ በሆን ጆሮአችን ባልሰማ አትችልም። እንደ ነብይ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ትከተለናል። እባካችሁ ሙስሊሞች፣ መልእክቴ ለሙስሊሞች ነው። የኛ ደካማነት፣ የኛ መበታተን እንዲህ እንድንናቅ አደረገን። ነብዩ ሰለላሁ ዐለይሂ ወሰለምን የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን። እንግዲህ ርካሽ ለሱ መልስ የተሰጠው አስመስሎ ከኢትዮጵያን ቪዲዮ አንጥቶ ለእኔ ነው መልስ የተሰጠው ብሎ አንተን ማን ሰው ብሎ አንተ ልቃሚ ማለት ነው። ማን ሰው ብሎ አንተ እኮ የሃይማኖት አስተማሪ ቄሶቹን እኮ እናውቃቸዋለሁ። የተከበሩ እኮ ናቸው። ሙስሊሞቹ እንዴት ከሰላም እንደሚሉ እንዴት እንደሚያከብሩ ለነቢያችን ሰለላሁ ዐለይሂ ወሰለም ምስክርነት የሰጡ በጣም ነው የሚወዳቸው። በስነ ምግባራቸው በጣም ነው መማረከው ያለውን ቄስ አልሰማኸውም እንዴ? እና አንተ እዚህ ላይ ቲክቶክ ላይ ተቀምጠ ምንድን ነው ነቢያችንን ካልተሳደብክ እስልምና ሳልተሳደብክ እንዲሰደብላቸው የሚፈልጉ ሰዎች እዚህ ጋር ጊፍት የሚሰጡ በዛ ምክንያት ስለሆነ እዚህ ጋር ቁጭ ብላ ስትሳደብ ትውላለህ ማለት ነው። እና ሀቂቃ የኡስታዝ በድሩ ንግግር ለዛ ሰውዬ እንደውም ሳይሆን ለአንተ ነው የሚገባው። ምክንያቱም አንተ የምትናገረው ንግግር እዚህ ጋር ከዛሬ 4 ዓመት የተናገረው ሰውዬ የበለጠ ነው ማለት ነው። እና ወላሂ ሁላችሁም ኮሜንት ላይ ይህን ሰውዬ የአላህ እርግማን ይውረድበት ሳይውል ሳያሳድር አላህ እንደው የሱን ስቃይ እያሳየን ብላችሁ ዱዓ አድርጉበት። ወላሂ እኛ በነብያችን አንደራደርም እና ነብያችን እንደዚህ ሲነኩብን ሀቂቃ በጣም ልባችን ይነካል። እና በሳቸው መምጣት ማለት እኔ እንጃ በጣም እንትን ይላል፣ ልብ ይሰብራል። እና እርገሙት። ይህንን የተረገመ የአላህ እርግማን ይውረድበት፣ የአላህ በላ ይውረድበት እና ሸይጣን መርገም ነው። ሌላ አማራጭ የለንም።